ማህሌት አሁን ላይ የሚይዘው ሁሉ ከእጄ እያመለጠኝ ነው፣ ሁሉም ነገር እየሸሸኝ ነው በማለትም ለአክስቷ ላይ ትነግራታለች። የአክስቷ ላይ ደግሞ ምን ትላታለች? እንዴ በዝና ላይ ተስፋ ቆረሽ ማለት ነው ስትላት፣ በፍጹም በዝና ላይ ተስፋ አልቆረኩም ትላለች። እናም እንደዛ ስትልም እንግዲህን በፊት እኮ በጣም በራስ የመተማመን ይታይብሽ ነበረ፣ ክብር የሚባል ነገር ነበረ፣ አሁን ግን ትላታለች። አሁን ግን ምን ሆንኩ ስትል፣ አሁን ግን በጣም ቀለሻል፣ በፊት ትዳር ነበረሽ፣ ክብር ነበረሽ በማለትም ትነግራታለች። እውነት ነው፣ ትዳር ክብር ነው። በነገራችን ላይ ብሩኬ በነገራችን ላይ በጣም አሪፍ ባል ነበረ። ማህሌት እንግዲህ ሁሉንም ነገር በራሷ ነው ያበላሸችው እና አልዋሸሽም፣ በፊት ከእንቅልፌ ስነሳ በጣም ሰላማዊ ይሰማኝ ነበረ። አሁን ላይ ግን ከእንቅልፌ ስነሳ በጣም ጭንቀት፣ ሀሳብ ነገር ነው እያጋጠመኝ ያለው በማለትም እንግዲህ ትነግራታለች። እና ከብሩኬ መለያየቱም አሁን ላይ በጣም እየጸጸታት ይገኛል ማለት ነው። ያክስቷ ልጅም ከእንግዲህን በኋላ ጅብ ታለፈ ውሻ ጮኸ ነው፣ ብሩኬን ምንም ነገር ብትይ ከእንግዲህን በኋላ አታገኘውም፣ ይቅርም አይልሽም ትላታለች። እና በአጠቃላይም አይፈልግሽም በማለት ስትነግራት፣ ማህሌትም እኔም አልፈልገውም ትላለች። አሁን ዝና ላይ ጠበቅ ብትይ ይሻላል ስትልም፣ አዎ አሁን ሉላም ስለሌለች በአሁን ጊዜ ላይ እሱ ላይ ነው ጠበቅ የምለው በማለትም ቅሌቷ መቼም እና እንደዛ እያለች እንግዲህን እስቲ እንግዲህን ያሳካልሽ ከሆነ ትላታለች። ዝና እኮ በጣም ጀግና ነው፣ ጀግንነቱ እያለንትን ስትል፣ የእሱ ጀግንነት በአፍንጫ ይወጣ፣ የማትፈልገውን ሴት በግድ አግቶ ማስቀመጥ ማለት ይህንን ጀግንነት ብዬ ነው ብዬ አላስበውም ስትላት፣ እንግዲህን አሁን እንግዲህን እኔ ወንዶችን እንዴት ማማለል እና እንዴት ማንበርከክ እንዳለብኝ አውቃለሁ፣ ስለ ወንዶች አንቺ አትነግሪኝም በማለትም ማህሌትም እንግዲህን እድሌን እሞክራለሁ ብላም ወደ ዝና ጋር እንግዲህን ሄዳለች። እሷም እንግዲህን ያክስቷ ልጅም ያሳካልሽ እስቲ እናያለን ብላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ ሸር ሰብስክራይብ እያደረጋችሁ ተወዳጅ ሆነው ምሳሌ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልን። ዝናም እንግዲህን በስራ ባልደረባው ጋር ይደውልና እርዳታ ይጠይቀዋል። እርዳታውም እንግዲህም ባለቤቴ ታግታብኛለች፣ ያገተውም ሰውዬ ይታወቃል፣ ስለዚህ ልትተባበሩ ትችላላችሁ ብሎ እንትን ሲለው፣ ያም እንግዲህን ዝና አንተ ሁሉንም ነገር በራስ ማድረግ ትፈልጋለህ፣ ስለዚህ አሁን ላይ ማነች የጠፋችብህ? ሉሉ ነች የጠፋችብህ ሲለው፣ አዎ ሉሉ ነች የጠፋችብኝ፣ እናም ያገታትም ሰውዬ ይታወቃል፣ እናም ለመጨረሻ ጊዜ በዛ በሰውዬ ስልክ ማን እንደተደዋወለ ልትሰጠኝ ትችላለህ ብሎም እንግዲህን ጠይቆ ነበረ። ያም ሰውየውም ለመጨረሻ ጊዜ የምነግርህን ነገር ስመኝ ይለዋል። እሱም ምንድን ነው ሲለው፣ ምንም ነገር ልረዳህ አልችልም፣ ይህ ነገር በጭራሽ አግባብ አይደለም በማለት ይመልስለታል። እሱም እንግዲህን ውለታ ይህን ያህል ነው እንደ ጓደኝነታችን በማለትም ብዙ ነገር እንትን ብለናል፣ አሳልፈናል፣ ማንንም ለምኛ አላቅም ታውቃለህ፣ ካንተን ግን እየለመንኩን ነው እባክህን ብለው፣ እሱም በጭራሽም ይህንን ነገር አላደርግም ይለዋል። ድሮም አንተ የማትረባ ነህ፣ ማንነትና ሕግን ጎን ለጎን የምታስጌር ሰው ነህ ብሎም ስልኩን ጆሮ ላይ ይዘጋበታል ማለት ነው። ማህሌት ጋር እንግዲህ እንደውሎ ነበረ። በባለፈው እንዳየነው ማህሌትና ጓደኛዋ ታስረው ነበረ። እናም ታስረው አሁን ላይ ዝና አስወጥቷቸዋል፣ ብር ከፍሎ ማለት ነው። ማህሌትም ያስወጣት ሞገስና ሉሉ ያሉበትን አውቃለሁኝ፣ የት እንደሚደብቃት አውቃለሁ ብላው ነበረ። እሱም እንግዲህን አሁን ላይ ይጠራትና ማህሌት ጋር እንግዲህን ምን ስትሰሪ ነው እስካሁን ይላታል። ማህሌት ምን ስትሰሪ ነው እስካሁን ሲላት፣ ይኸውልህ አሁን ላይ እኮ ታክሲ የለም፣ ስለዚህ ትራንስፖርት ስላጣ ነው፣ የአንቺ ትራንስፖርትና ቤት ምናምን የሚባለውን የምትፈልጊ ከሆነ እነ ሞገስ አሁን ላይ የት እንዳሉ ትነግረኛለሽ ሲላታል ማለት ነው። እሱም እንግዲህን አንድ ነገር ማድረግ አለብኝ ሲል፣ ምን ላድርግ ትለዋለች። እስኪ ንገረኝ ምን ላድርግ ስትል፣ አላቅም ይኸውልሽ የሆነ ነገር ማድረግ አለብን፣ እናቱን አሽሽቷል፣ ስለዚህ ሌላ የምታውቂው ነገር ካለ ሲላትም፣ እንግዲህን ሌላ ምንም ነገር የለም፣ አንድ እናቱ ነች፣ አንድ እናቱም እንግዲህን የለችም ሲል ምን ይላል እንግዲህን እሱ
ወደ እናቱ ያጠቃል። እናቱን እንግዲህ ስንይዝበት ይመልሳታል ሉሉን የሚባለው ነው። ማህሌትም ሐዋሳ ድረስ ልትሄድ ትለዋለች። አዎ እሄዳለሁኝ፣ መሄድ ካለብኝ እሄዳለሁ። ሉሉን አጥቼ መዋልም ሆነ ማደር አልችልም፣ እኔ ያለ ሉሉ መኖር አልችልም በማለትም ለማህሌት ይነግራታል። ማህሌት ይህንን ስትሰማ በጣም ትናደዳለች። ምክንያቱም እሱን ትፈልገዋለች፣ ዝናን ስለምትፈልገው፣ እሱ ደግሞ ሉሉን ነው የሚፈልገው። እናም ሌላው አማራጭ እንግዲህን ሌላ ሲላት እንግዲህን አንድ እናቱ ነች ብሎም ሌላ ደግሞ ያው ቅድስትና ዳጣ ናቸው በማለትም ትመልስለታለች ማለት ነው። ቅድስትን ብንይዛት ሉሉን የሚመልስ ይመስልሻል? እንትንን እኮ ብሩኬ እኮ የካደው ሰው ነው በማለትም እንትን ሲል አስርን ቅድስት ብንደረድርለትም በፍጹም ሉሉን አሳልፎ አይሰጠንም። ሉሉ በጭራሽ የምትሆን አይደለችም ወይስ የምትሆን ይመስልሻል ስላትም እሷ ደግሞ በባለፈው እንደታሰረች በቅድስት ላይ አንድ ነገር ቢደርስባት ተጠያቂ አንቺ ነሽ ብሎም ፖሊስ አስፈርሟታል። ስለዚህ ይህ ነገር አይሆንም፣ ተጠያቂ እኔ ሆናለሁ ስትለውም አያገባኝም፣ አይመለከተኝም፣ ይህንን ብናደርግ ይመልሳታል ነው ያልኩሽ ይላታል ማለት ነው። ይህንን አላቅም እንግዲህ መሞከር ነዋ ትለዋለች። በዛ ላይ እንግዲህን ተባባሪዎቿ ስላሉ ወደ እነሱ ደውሎ እነሱ እንግዲህን ሞገስን እንዳፈላለጉለት እንትን ይላል። ያም መኪና ውስጥ እንግዲህን ምን ይለዋል? እኔ ሉሉን ፈልጋችሁ እንድታመጡልኝ ነው፣ ሌላ ነገር ምንም ነገር አልፈልግም፣ ሉሉን ብቻ ፈልጋችሁ አምጡልኝ ይላል። ያም እንግዲህን ምን ይለዋል? ሴት ልጅ እኮ ከወደደች ነው እንጂ ካልወደደች በጉልበት የሚሆን ነገር የለም። ስለዚህ ወንድሜ ካልፈለገች ካልወደደች ተዋት ይለዋል። ይኸውልህ ከዛሬ ቀን ጀምረክ እንደዚህ አይነት ነገር እንድትለኝ አልፈልግም። ዛሬ ላይ ስለማያቀኝ ነው ብዬ አልፍ ያለው። ከእንግዲህን በኋላ ግን አንድ ነገር ብትናገር አልለቅህም በማለትም እንግዲህን ይዝትበታል። እሱም እሺ በቃ ይልና ዝም ይላል። እናም እንግዲህን ስለ ልጅነቱ እያወራ ምን ይላል? ሞገስ እንግዲህን የእሱ የሆነ ነገር የሞገስን ማለት ነው ዝና ምን ይላል? እኔ የእሱ የሆነን ነገር መውሰድ ያስደስተኛል። ከልጅነቴ ጀምሮ የእሱ የሆነን ነገር ሁሉ እመኛለሁኝ፣ እነጥቀዋለሁኝም እያለ እንግዲህን እንትን ይላል ማለት ነው። እንዲህ በፊት የእሱ ነበረች እንደ ሲለው አይ አይደለችም የኔ ነበረች፣ ከዛ ወሰዳት፣ ከዛ መልሼ ወሰኩበት፣ ከዛ አሁን ምን ዋጋ አለው መልሶ ወሰዳት በማለትም ይነግረዋል ማለት ነው። እናም ይሄንን እንግዲህ ለምን እንደምነግርህ ታውቃለህ አይደለ ሲለው አውቃለሁ። ይኸውላችሁ ስለ ሞገስ ደግሞ አንድ ነገር ስታገኙ ለመሀሌት ሳይሆን ለኔ ነው የምትናገሩት በማለትም እንትን ሲለው እሺ ምክንያቱም የምከፍላችሁ እኔ ነኝ ሲለው እሺ ይላል። ዝም ብለህ እሺ አትበላይ ምንም ነገር ሳታደርግ፣ እኔ የምፈልገው ሉሉን ነው፣ ሉሉን ይዛችሁልኝ እንድትመጡ ይለዋል ማለት ነው። እሱም እንግዲህን እሺ በማለትም ይሄዳሉ። ሌላው ሞገስና እንግዲህን ሉሉ ተገናኝተው በጣም እንግዲህን የልብ ልባቸውን እያወሩ ነው። ሞገስ ምን አማረሽ፣ ምን ልሆንልሽ፣ ምን ላምጣልሽ ይላታል። ሉሉም እንዴ ነፍሰ ጡር እኮ አይደለሁም ምን አማረሽ የምትለኝ፣ ስለዚህ ምንም አላማረኝም ስትለው እንግዲህን እንዲሁ እዘዥኝ የፈለገሽን ነፍሰ ጡር ብትሆኚ ምን ያምርሻል ይላታል። ነፍሷን ይማረውና እናቴ የመሬት የእርሻ መሬት አፈር ነበረ፣ ጥቁር አፈር ነበረ ያማራት ትለዋለች። ከፈለግሽ አመጣልሻለሁ ይላታል። እንዴ አዲስ አበባ ጨርሶ አስፋልት ነው ቢያምረኝ እስከ ታመጣልኛለህ ስትለው አስፋልቱንም ቢሆን አርሼ ላንቺ አመጣልሻለሁ፣ ደግሞ ላንቺ ሁሉ ነገር ይገባሻል ይላታል ማለት ነው። እናንቺ ብቻ የምትፈልጊውን ነገር ንገሪ ሲላት እንግዲህ በጣም ያሳዘነች ነገር ሉሉ እንግዲህ ዝና ጋ እንዳለች ውጭውን በጭራሽ ያሳያትም ነበረ። ፀሐይ ነው የናፈቀኝ ስትል በቃ የሆነ አንጀት የኔ የበላችኝ እና ፀሐይ ነው የናፈቀኝ ሞገስ ፀሐይ ትለዋለች። ሞገስም እንግዲህ በጣም ቅርቅር ይልና እንግዲህ በቃ አይዞሽ ምናምን በማለትም እነች ይቺ ውጭ ፀሐይ ነች ናፈቀችሽ ይላታል። አዎ እሷ ነች ናፈቀች በማለትም እንትን ይላል ማለት ነው። ከዛ እንግዲህ ወሬውን ሲቀይር ወረቀት ምናምን እንትን ይልና እንዴ በፊት እንግዲህ ቤተሰቦች እኮ አንተን እንዳገባ ይፈልጉም ነበረ ትለዋለች። እና አዎድ አውቃለሁኝ እንዴት ረሳዋለሁኝ ይላል። እና ለይሄ ነገር አግባብ ነው ብለህ ታስባለህ ስትለው
አዎድ ምክንያቱም እንደዚህ አንቀባረው ያሳደጓትን ልጅ በችግርና በእንትን አቆራምቼ እንዳሳድራት አይፈልጉም። ለዛ ነው እኔ ደግሞ ይዛለት ድሃ ነበርኩኝ። ከዛ ባንቺ የተነሳ በጣም ስራ መስራት ጀመርኩኝ፣ ሀብት መጣ ሲልም እንግዲህ እና ታዲያ ለምን አልተበቀልከኝም ስትለውም አይ ባንቺ ምክንያት ሌላ ሰው ተበቅያለሁኝ እያለም እንግዲህ ይነግራታል ማለት ነው። እና ምንድን ነው ስትለውም አይተዩ ሉሉ ይህንን ነገር ብንረሳው ይሻላል ይላታል። ውድና የተከበራቸው የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።